ሰላም እንደምናላችሁልን ክቡራን የታላቁ የማንቸስተር ዩናይትድ ደጋፊዎች በሙሉ እንዲሁም ደግሞ ለመላው የእስልምና እምነት ተከታዮቻችን እንዲሁም ደግሞ የዚህ ገጽ ተሳታፊዎችና ቤተሰቦቻችን እንኳን ለ1447ኛው ኢድ አልፈጥር በዓል በሰላም አደረሳችሁ ማለት እንወዳለን። 30 ቀናትን በሙሉ ጾማችሁ እንኳን ለዚህ ቀን አደረሳችሁ ማለት እንወዳለን። አብራችሁን ቆዩ። ዛሬ ከናንተ ጋር በፕሪማች ሪቪው ቆይታችን እናረጋለን ማለት ነው። ማንቸስተር ዩናይትድ በ31ኛ ሳምንት የእንግሊዝ ፕሪሚየር ሊግ ወደ ቫይታሊቲ አቅንቶ ከቦርንማውዝ ጋር ጨዋታውን ያከናውናል። ስለ ጨዋታው ብዙ ሀሳቦች እናነሳለን። በጨዋታው ላይ ሌላ ተአምር ይፈጥራልና ሌላ ሪከርድ ያስመዘግባል ተብሎ ስለሚጠበቀው ብሩኖ ፈርናንዴዝ አንዳንድ ጉዳዮችን እናነሳለን። በቫይታሊቲ እንዲሁም በአርብ ምሽት ከቦርንማውዝ ጋር መጫወት ምን አይነት መልክ አለው የሚሉትን ጉዳዮች ለመቃኘት እንሞክራለን። ማይክል ካሪክ ደግሞ ሮብ ምሽት ላይ ጋዜጣዊ መግለጫ ሰጥቷል። ምን አለ? በብዙ ጉዳዮች ላይ ያነሳችሁን ሀሳቦች እንሰማለን። ስለ ማቲያስ ኩኛ እንዲሁም ስለ ማቲያስ ኩኛ ስለ ማቲያስ ዴሊት ጉዳት ያነሳው ሀሳብ አለ። እሱ እንመለከታለን። የእንግሊዝ ብሔራዊ ቡድን ጥሪ ይደርሳቸዋል ተብሎ ስለሚጠበቁት እንግሊዛዊ የማንቸስተር ዩናይትድ ተጫዋቾችም ያነሳው ሀሳብ አለ። እሱንም እናደምጣለን። ስለ ቦርንማውዝ አሰልጣኝና ስለ ቦርንማውዝ ቲምም የሰጠው ሀሳብ አለ። እሱንም እንመለከታለን። 21 ቀናት ማንቸስተር ዩናይትድ በቀጣዮቹ አይጫወትም። ምክንያቱም ከሚቀጥለው ሳምንት ኢንተርናሽናል ብሬክ ነው። ከኢንተርናሽናል ብሬክ መልስ ደግሞ ኤፍኤ ካፕ ነው። ስለዚህ ማንቸስተር ዩናይትድ ከ20 ቀናት በላይ ጨዋታዎችን አከናወንም 3 ሳምንታት በላይ ማለት ነውና ስለዚህ ጉዳይም ጥያቄዎች ቀርበውለት ምላሾችን ሰጥቷል። እሱንም እንሰማለን ማለት ነው። አብራችሁን ቆዩ። ማዳመጣችሁ አይረሳ። የኮሜንት መስጫው ባር እናንተ ይጠብቃል። የጨዋታ ግምቶቻችሁን እንድታስቀምጡልን ፕሪማች ሪቪው ነውና የጨዋታ ግምቶቻችሁን አስቀምጡልን ከየት ቦታ እንዲሁም ደግሞ ስማችሁን ማያይዛችሁ ታስቀምጡልን ደስ ይለናል። ቪዲዮውን ገና ሲጀምሩ ላይክ አድርጋችሁ ጀምሩ። ሰብስክራይብ ሳታደርጉ የምታደምጡን አድማጮቻችን ካላችሁ ደግሞ ሰብስክራይብ አድርጋችሁ አድምጡ። ቪዲዮ እንደሰራን ቀጥታ እናንተ ጋር መድረስ እንድንችል ደግሞ የኖቲፊኬሽን በተኑ ወይ ደግሞ የደወል ምልክቱን ተጫኑልን። ሁሉም ስለምታደርጉ ከልብ እናመሰግናለን። በድጋሚ ለመላው የእስልምና እምነት ተከታዮች ኢድ ሙባረክ ማለት እንወዳለን። የአረብ ምሽት ጨዋታ ነው። ለሙስሊም እምነት ተከታዮች ደግሞ በበዓል ቀን ማለት ነው። እንግዲህ ዘንድሮ የአረብና የሰኞ ጨዋታዎች በጣም በዝቶብናል። ምን እንደሆነ አላቅም። ደግሞም ረዥም ረፍት ነው ከዚህ በኋላ የሚጠብቀን። የኢንተርናሽናል ብሬክ አለ። ከኢንተርናሽናል ብሬክ በኋላ ሲመለስ ደግሞ የኤፍኤ ካፕ ጨዋታዎች ይመለሳሉ። ኦልሞስት ማንቸስተር ዩናይትድ ለ21 ቀናት ያህል ጨዋታዎችን አያከናውንም እና እሁድ እንኳን መጫወት ቢችል መልካም ነበር። ግን ዘንድሮ እንደምታውቁት የሰኞና የአረብ ምሽት ጨዋታዎች በርከት ብሎብናል። ሌላ ቶፕ ፎርን በጣም ሴፍ የሚያደርግ ድል ለማምጣት ለማይክል ካሪክ ከወሳኝ መርሃ ግብሮች ውስጥ አንዱ ነው። እንግዲህ ከሚታዩ የቡድን ለውጦች ጋር ነው ወደዚህኛው ጨዋታ የሚመጣ ማይክል ካሪክ ማለት ነው። በጣም ካስደናቂ የቡድን ግንባታ ጋር ማለት ነው። በቡድን ውስጥ እነማን ተጽዕኖ እየፈጠሩ ነው ወይስ እሱ ነው ዋናው ሰው የሚሉትን ጉዳዮች ከዚህ በፊት በሰራነው ቪዲዮ ለመመልከት ሞክረናል። ግን ከእሱ ቅጥር በኋላ ወይም ደግሞ ጃንዋሪ ላይ ነው የማይክል ካሪክ ቅጥር የተፈጸመ። ከእሱ ቅጥር በኋላ በፕሪሚየር ሊግ ውስጥ የእሱን ያህል ጨዋታዎችና የእሱን ያህል ነጥቦችን የሰበሰበ አሰልጣኝ የለም። በጣም ከፍተኛ ነጥብ ነው የሰበሰበ። 22 ነጥቦችን ነው መሰብሰብ የቻለ፣ 7 ጨዋታዎችን ማሸነፍ የቻለ እና ማይክል ካሪክ ወደ ፕሪሚየር ሊጉ ከመጣ በኋላ በሱን ያህል ደረጃ ኢንፎርም ቡድን ስለመኖሩ እርግጠኛ አይደለም በሁሉም ነገር ማለት እንችላለን። ከቪላው ጨዋታ በኋላ ነው ወደዚህኛው ጨዋታ የሚመጣ። ቪላን በካስሜሮ እንዲሁም በማቲያስ ኩኛና ቤንጃሚን ሴስኮ ጎሎች ማንቸስተር ዩናይትድ ካሸነፈ በኋላ ከብሩኖ ፈርናንዴዝ በጣም ጥሩ ጥራታቸውን ከጠበቁ 2 ዴሊቨሪ አሲስቶች በኋላ ነው ወደዚህኛው መርሃ ግብር እንመጣ። ግን የብሩኖ አሲስቶችን ካነሳን አይቀር ስለ ብሩኖ ማውራት ያለብን ይመስለኛል። እንግዲህ 16ኛ የሲዝን አሲስቱን ደርሷል። አሁን ከፕሪሚየር ሊግ ሪካርዶች ውስጥ ለመጋራት 4 ቀሪ አሲስቶች ይቀሩታል። ይሄኛው ጨዋታም ለዛ በጣም ወሳኝ ነው የሚሆኑት 20 ላይ ለመድረስ ማለት ነው። በፕሪሚየር ሊግ ውስጥ ስለ አሲስት እናነሳ የምንጠራቸው በጣም ግሩም ስሞች አሉ። ከነሱ ጋር ለመቀላቀል በጣም ጥቂት ጨዋታዎች ነው የቀሩት። እንግዲህ 2015-16 ሲዝን ኬቪን ደብሬን፣ 2002 እና 3 ሲዝን ደግሞ ቴሪ ዳንኦሪ 20 አሲስቶችን በማድረግ የፕሪሚየር ሊግ ሪካርድ ናቸው። ግን መስዑት ኦዚል የቀድሞ የአርሰናል አማካኝ 2015-16 ሲዝን 19 አሲስት ነበረው። ወይም ደግሞ ባለፈው የውድድር ዓመት ሞሳላ ወይም ደግሞ 2004-5 ደግሞ ፍራንክ ላምፓርድ 18 አሲስቶች ነበራቸው። እነዚህ በፕሪሚየር ሊግ ታሪክ ውስጥ ግሩም አመት ያሳለፉ በአሲስት ወይም ደግሞ የመጨረሻ ኳሶችን በማቃበል ግሩም አሲስቶችን የሰጡ ተጫዋቾች ናቸውና ከነዚህ ባለ ታሪኮች ጋር ለመቀላቀል አሁን የቀሩት በጣም ጥቂት አሲስቶች እንደሆነ መመልከት እንችላለን። ግን ለዚህ ብቻ አይደለም ግን የሚጫወቱ በዚህኛው ቦርንማውዝ ጨዋታ በሚገርሙ ናችሁ ሁኔታ ማለት ነው።
ምክንያቱም ባለፉት 3 የፕሪሚየር ሊግ ጨዋታዎች በየጨዋታው ከ6 በላይ የጎል ዕድሎችን መፍጠር ችሏል። 6 ፕላስ ቻንስ ክሬትድ ይሉታል። ከ6 በላይ የጎል ዕድሎችን መፍጠር ችሏል። ይህን ከዚህ በፊት አድርጎት የሚያውቀው ትሬንት አሌክሳንደር አርኖልድ ብቻ ነው። ዲሴምበር 2023 ትሬንት በተከታታይ 3 ጨዋታዎች ላይ እስከ 6 በላይ አሲስት ማለት ቻንስ ክሬት ማድረግ ወይም ደግሞ የጎል ዕድሎችን መፍጠር ችሎ ነበር ትሬንት አሌክሳንደር አርኖልድ ማለት ነው። ኦፕታ ዳታዎችን መሰብሰብና ማቀናጀት ከጀመርኩበት ጊዜ ጀምሮ ይላል ከ2003-4 ሲዝን ጀምሮ በ4 ተከታታይ ጨዋታዎች ከ6 በላይ የጎል ዕድሎችን የፈጠረ ተጫዋች የለም አላቅም መዝግቤ አላቅም ይላል። እናም ዘ ካፒቴን ማግኒፊኮ ብሩኖ ፈርናንዴዝ በዚህኛው መርሃ ግብር ላይ አሲስት ማድረግ የሚችል ከሆነ በ4 ተከታታይ ጨዋታዎች ላይ አሲስት ማድረግ ሳይሆን ቻንስ ክሬት ማድረግ የሚችል ከሆነ ከ6 በ4 ተከታታይ ጨዋታዎች ላይ ከ6 በላይ የጎል ዕድሎችን የፈጠረ የፕሪሚየር ሊግ የመጀመሪያው ተጫዋች ይሆናል ማለት ነው። ይህን ለማድረግ ትክክለኛው ቦታ ደግሞ ቦርኖማውዝ ነው። ምክንያቱም ከቦርኖማውዝ ጋር ባለፉት 8 መርሃ ግብሮች 4 ጎልና 4 አሲስት በድምሩ 8 የጎል ተሳትፎ አለው። እርግጥ ወደ ቫይታሊቲ ሲያመራ ይከብደዋል። 2 ጎሎች ብቻ ነው ያሉት በቫይታሊቲ 6ቶችን የጎል ዕድሎች የፈጠራቸው በኦልትራፎርድ ነው። በቫይታሊቲ ይቸግራል። ግን ቦርኖማውዝ ጋር ግን በጣም መልካም ሪከርድ አለው። ይሄን በጣም ግሩም የሆነ ቆንጆ ሪከርድ ለማስቀጠል የሚሆን ቲም ነው ቦርኖማውዝ። ለማን? ለብሩኖ ፈርናንዴዝ ማለት ነው። ጥቂት ነገሮችን እንምጣ እስኪ ስለ ቦርኖማውዝና ስለ አንዶኒ ራዮላ። የአንዶኒ ራዮላው ስብስብ ቦርኖማውዝ ከሰሞኑ የዜሮ አቻ ድሎች የዜሮ አቻ ውጤቶች በዝተውበታል። 2 ተከታታይ ክሊንሺቶችን አስመዝግቧል። ግን ሁለቱም ከ0-0 የተለያዩ ናቸውና 3ኛ ክሊንሺት ለማስመዝገብ ነው ከማንቸስተር ዩናይትድ ጋር ጨዋታዎች የሚያደርጉት። ለመጨረሻ ጊዜ በ3 ጨዋታዎች ላይ ክሊንሺት ያስመዘገቡት 2019 ነው። ኦልሞስት ከ7 ዓመት በፊት ማለት ነው። አሁን ባለፉት ጨዋታዎች ከብሬንፎርድ ጋር 0-0 ተለያይተዋል። ከበርንሌም ጋር 0-0 ተለያይተዋል። እርግጥ ከመሃል ሰንደርላንድ ጋር አንዳቻ ተለያዩ እንጂ ከዛ በፊትም በነበሩ ጨዋታ 0-0 ነው የተለያዩትና ኦቨርኦል ክሊንሺታቸው በጣም አስደናቂ ነው በዚህ ውድድር ዓመት ማለት ነው። እንዳልኳቸው በሁለት ተከታታይ ጨዋታዎች ክሊንሺት አላቸው። ጎልለስ ሪካርድ ነው። እርግጥ እነሱም አላስቆጠሩም፣ ግን ደግሞ ክሊንሺት አላቸው። በማንቸስተር ዩናይትድ ጋር ክሊንሺት የሚያስመዘገቡ ግን 3 ይሆናል። በዚህ ውድድር ዓመት ግን 9 ክሊንሺት አላቸው። 9 ክሊንሺት የትልቅ ቡድን ሪካርድ ይመስላል። በተለይ ደግሞ የሚድ ቴብል ቡድን 10ኛ ደረጃ ላይ ለሚገኝ ቡድን 9 ክሊንሺት ብዙ ነው እና በዚህኛው ጨዋታ ላይ ተጨማሪ 1 ክሊንሺት የሚያስመዘገቡ ከሆነ በሊጉ ታሪክ ካላቸው ቁጥር ጋር ሪከርድ ጋር ይመሳሰላል። ይሄ ምን ማለት ፈልጌ መሰላችሁ? የቦርኖማውዝ ከፍተኛው ሪከርድ በአንድ ሲዝን 10 ክሊንሺት ነው። በ2016-17 10 ክሊንሺት ያስመዘገቡበት ጊዜ ነበረ። እንዲሁ በተመሳሳይ በ2018-19 ሲዝንም 10 ክሊንሺት ያስመዝግበው ነበር። ወይም ደግሞ ጎል ሳይገባባቸው የወጡባቸው 10 መርሃ ግብሮች ነበሩ። አሁን ከማንቸስተር ዩናይትድ ጋር ጎል ማይቆጠርባቸው ከሆነ ከዚህ ሪከርድ ጋር ማች ፌስ ያደርጋሉ ማለት ነው። ለሱ በጣም ይረዳቸዋል ብለን እናስባለን። ውጤት ይዘው የሚወጡ ከሆነ ከኛ ጋር ማለት ነው። ግን ውጤት ይዘው እንዲሮጡ የሚረዳቸው የማይክል ካሪክ ፎርም እንዳለ ሆኖ ውጤት ይዘው እንዳይወጡ የሚያደርጋቸው የማይክል ካሪክ በጣም አስደናቂ ፎርም ያለው ቡድን ላይ መሆኑ ብቻ ነው እንጂ በቅርብ ዓመታት በተለይም በአረብ በሚደረጉ መርሃ ግብሮች ያላቸው ቁጥር በጣም አስደናቂ ነው። የአረብ ምሽት ጨዋታውን ተባብለናል። አረብ ምሽት ካደረጓቸው 4 ጨዋታዎች 3ቱን ማሸነፍ ችለዋል። ታውናላችሁ። በአረብ ምሽት ለመጨረሻ ጊዜ የተሸነፉት በሊቨርፑል 4-2 የተሸነፉበት ጨዋታ ነው። ከዛ ውጭ ካደረጓቸው የመጨረሻ የአረብ ምሽት ጨዋታዎች 3ቱን ማሸነፍ ችለዋል። በተቃራኒ ለማንቸስተር ዩናይትድ የአረብ ምሽት ጨዋታዎች በፍጹም የሆኑ አይደለም። ከመጨረሻ 5 አዌ አጠቃላይ የአረብ ምሽት ጨዋታ ብቻ ሲሆን ከሜዳ ውጭ ተጉዞ ካከናወናቸው 5 አዌ መርሃ ግብሮች ውስጥ አንዱ ብቻ ነው ያሸነፈ። በሁለት መርሃ ግብራቸው ወጡ፣ በሁለቱ ደግሞ ሽንፈት አጋጥሞታል ማለት። ለመጨረሻ ጊዜ በአረብ ከሜዳችን ውጭ ያሸነፈው ወደ ቪላ ፓርክ አቅንተን በነሐሴ 2015 አስቶን ቪላን ያሸነፍንበት መርሃ ግብር ነው። ከዛ ውጭ በአረብ ጨዋታዎችን ካሸነፍን በጣም ረዥም ጊዜ እንደሆነ መረጃዎቹ በደንብ ይጠቁማሉ ማለት ነው። ከቦርንማውዝ ጋር እንደ ቲም ኒውስ የምናነሳው ነገር ወይም ደግሞ የቡድን ዜና የምናነሳው ነገር በጉዳት የማይኖሩ ተጫዋቾች ሉዊስ ኩክ እና ጄሰን ክላይቨርት እንደማይኖሩ አንዶኒ ራዮላ አረጋግጧል። ታይለር አዳምስ የአማካኝ ስፍራ ተጫዋቹ ደግሞ የመመለስ እድል አለው። የመጨረሻ ቴስት የፊትነስ ቴስት እናደርግለታለን ብለዋል አንዶኒ ራዮላ። ከዛ በኋላ ነው ምን ወስነው ሲል ነው ለመናገር የሞከረ ማለት። በማንቸስተር ዩናይትድ በኩል የሚነሱ የጉዳት ሪካርዶች ከቲም ኒውስ ጋር አነሳላችኋለሁ ወይም ደግሞ ከራሱ ከማይክል ካሪክ አንደበት ተሰሙታላችሁ ብዬ አስባለሁ። ግን አሁንም ማቲያስ ዲሊት አይኖርም በጀርባ ጉዳት ምክንያት። ዶርጉ ገና አልተመለሰም። ሊሳንድሮ ማርቲኔዝም እንዲሁ አይኖሩም ማለት ነው።
የእርስ በርስ ግንኙነታቸውን እንመልከትና ወደ ፕሬስ ኮንፈረንሱ እናመራለን ማለት ነው። ባለፈው እንግዲህ ስንገናኝ ዲሴምበር ላይ ነው የተገናኘው አይደል ከነሱ ጋር እና ስንገናኝ 4-4 ያለቀ ውጤት ነው አይደል። በዚህ የውድድር ዓመት በፕሪሚየር ሊግ ውስጥ ከታዩ ድራማቲክ ጨዋታዎች አንዱ ነው። ድራማቲክ ብቻ ሳይሆን በጣም ውቡ ጨዋታ ነው። በዚህ የውድድር ዓመት በፕሪሚየር ሊግ ከታዩ ሁሉ የላቁ ይመስለኛል። 4-4 የተጠናቀቀ ጨዋታ ነው። 8 ጎሎች የተቆጠሩበት 8 የተለያዩ ጎል አስቆጣሪዎች የነበሩበት ነው። እናም ጎሎች የተቆጠሩበት ሁኔታ በጣም የሚገርም ነው። አማድ ዲያሎ ቀድሞ ጎል አስቆጠረ። ጨዋታው ማንቸስተር ዩናይትድ በ13 ደቂቃ 1-0 መራ። ከዛ ሴሜኒዮ አልወጣም ነበር እነሱ ጋር ያለ ማለት ነው። አሁን የሲቲ ተጫዋች 40ኛው ደቂቃ ላይ ጎል አስቆጠረ። ጨዋታው ወደ 1-1 ወጣ። ከዛ ካስሜሮ ፊሽካ ሊነፋ ሰከንዶች ሲቀሩት የመጀመሪያው አጋማሽ ጎል አስቆጠረና ጨዋታውን ወደ 2-1 አመጡት። ረፍት ሆነ። ከረፍት እንደተመለሱ ኢቫንልሰን ገና በ46ኛው ደቂቃ ላይ ጎል አስቆጠረ። እናም ጨዋታውን ወደ 2-2 አመጣው። ማንቸስተር ዩናይትድ ሲመራበት ከነበር ወደ አቻ መጣና እንደገና መመራት ጀመር። ትራቨርነር በጣም ቆንጆ ጎል አስቆጠረብንና 52ኛው ደቂቃ ላይ 2-1 ይመሩን ጀመረ። ከዛ በኋላ ብሩኖ ፈርናንዴስ 77ኛው ደቂቃ ላይ ጎል አስቆጠረ። ማቲያስ ኩኛ 79ኛው ጎል አስቆጠረና ማንቸስተር ዩናይትድ ጨዋታውን የሚያሸንፍ መሰለውና ጨዋታውን ወደ 4-3 አመጣው። ግን ኮርፒ ተቀይሮ ገባና 84ኛው ደቂቃ ላይ ጎል አስቆጠረና ጨዋታው 4-4 ተጠናቀቀ ማለት ነው። 8 የተለያዩ ጎል አስቆጣሪዎች ኖሩበት ማለት ነውና በጣም ድንቅ ጨዋታ ነበር። ከዛ ጨዋታ በኋላ ነው ወደዚህኛው መርሃ ግብር የምንመጣ ማለት ነው። ግን ያለፉት 5 ጨዋታዎች አላሸነፍናቸውም። በጣም የገረመኝ እሱ ነው። ቦርንሞዝን ያለፉት 5 ጨዋታዎች በሜዳችንም ከሜዳችን ውጭንም አላሸነፍናቸውም። በሁለት አጋጣሚ አሸነፉን፣ በ3 አጋጣሚ ደግሞ አቻ ወጥተናል። ባለፈው የውድድር ዓመት አቻ የወጣነው ዘንድሮ የወጣነው አቻ ጨምሮ ማለት ነው። ባለፈው የውድድር ዓመት በኦልድ ትራፎርድ በቫይታሊቲ አንድ አቻ ነበር የተለያየን ታስታውሳላችሁ ብዬ አስባለሁ። ራስመስ ሆይሉንድ ጎል አስቆጥሮ ከዛ በኋላ ደግሞ አንቶኒዮ ሴሜኒዮ ገና ከረፍት ከመውጣታችን በፊት ጎል አስቆጥሮ ጨዋታው አንድ አቻ ተለያይቶ ነበር። ግን ደግሞ ቶታሊ በቫይታሊቲ ያላቸውን ሪካርድ ስንመለከት በጣም ጥሩ ሪካርድ አለን። ከመጨረሻ የቫይታሊቲ 8 መርሃ ግብሮች ውስጥ 2 ሽንፈት ብቻ ነው ያጋጠመንኛ። በሌላው መርሃ ግብር በ4ቱ አሸንፈናቸው በ2ቱ ተለያይተናል። ስለዚህ ቫይታሊቲ ላይ እንደ ቡድን ደህና እንደሆነ ያሳያል። ግን የመጨረሻ 5 ጨዋታዎች አላሸንፈናቸው ማለት ብቻ ሳይሆን 13 ጎሎችን አስቆጥሮብናል እና 13 ጎል ከዚህ በፊት ለማስቆጠር 12 ጨዋታ ይፈጅባቸው ነበር። አሁን ግን በመጨረሻ 5 ጨዋታዎች 13 ጎሎችን እንዳስቆጠሩብን ያሳያል ማለት ነው። እስኪ ካሪክ ምን አለ የሚሉትን ጉዳዮች ለመዳሰስ እንሞክር እስኪ። ማይክል ካሪክ ትናንትና ሮብ ምሽት ነበር ጋዜጣዊ መግለጫውን መስጠት የቻሉ። ቀደም ብሎ ነው ጋዜጣዊ መግለጫ መስጠት የቻለ እና ብዙ ሀሳቦችን ነው ለማንሳት የሞከረ። የመጀመሪያው የቡድን ዜና ነው፣ ማቲያስ ዲሊት ጋር የተያያዘ ዜና ማለት ነው። በጣም ያበሳጫል የማቲያስ ዲሊት ሁኔታ፣ ግን በግልጽ ለመመለስ በጣም እየጣረ ነው። ነገር ግን የጀርባው ጉዳት ለሱ በጣም ፈታኝ ሆኖበታል። እናም ለሱ እናዝናለን ሲል ነው ለመናገር ሞከረ። በተቻለው መጠን ለመመለስ ጥረታችንን እንቀጥላለን ሲል ሞክሯል። ሊሳንድሮ ማርቲኔዝ ለመመለስ በጣም ተቃርቧል ብሎናል። እንዲሁም ፓትሪክ ዶርግም ትንሽ ከሊሳንድሮ ማርቲኔዝ ትንሽ ይርቃል፣ ግን ለመመለስ እየሞከረ ነው ብሏል። ማዝራዊ ትንሽ ህመም ተሰምቶታል። ዛሬ ጥሩ ስሜት አልተሰማውም። ምን አይነት ሪያክት እንደሚያደርግ ነገ እንመለከታለን ብሏል። ነገ ማለት ለዛሬ ማለት ነው። ስለዚህ የመኖር ድሩ ማዝራዊ አነስተኛ ነው ማለት ነው። ሌላ ስለ ሜሰን ማውንትም ጠይቆት ነበር። አሁን ባለው የልምምድ ጊዜና ባገኘው የመጫወቻ እድል አንጻር በቋሚነት ማስጀመር ለእሱ በጣም ከባድ ይሆናል ብሏል። ወደ ቡድኑ መመለሱ መልካም ዜና ነው። እሱ ድንቅ ተጫዋች ነው። በቡድኑ ዙሪያ መኖሩም በጣም ጥሩ ነው። ከዚህ በኋላ የሚመጣውን የረፍት ጊዜ ተጠቃሚ ይሆናል ሲል ማንቸስተር ዩናይትድ ከዚህ በኋላ 21 የረፍት ቀናት አሉት አይደለም። በዛ ውስጥ በደንብ ሪከቨር ሊያደርግ እንደሚችል ነው እንግዲህ ለመናገር የሞከረው ማይክል ካሪክ። ሌላ ካነሳቸው ነገሮች አንዱ ስለ ሃሪ ማጉዌርና ኮቢ ማይኑ እንዲሁም ደግሞ ሉክ ሾው ለእንግሊዝ ብሔራዊ ቡድን ስለመጠራት እድል ነው። ወይም ነገ ቶማስ ቱል የእንግሊዝ ብሔራዊ ቡድን ጥሪ ያቀርባሉ ተብሎ ይገመታል። በዛ ውስጥ ስለመጠራታቸው ሁኔታ እንሰማለን። ግን ስለዚህ ጠይቀውት ነበረ ለሱ ማለት ነው። ለአሁን እና ለክረምቱ ምርጫ ውስጥ ሲካተቱ ማየት እፈልጋለሁ። በሚጫወቱበት መንገድ በእጩነት ውስጥ ለራሳቸውን አስገብተዋል። እናም ለራሳቸው ትልቅ እድል ሰጥተዋል ብዬ አስባለሁ። እናም አሰልጣኙን ጫና ውስጥ አስገብተዋል ባሳዩት ፐርፎርማንስ ምክንያት። ስለዚህ የመጠራት እድል አላቸው ብዬ አስባለሁ ሲል ነው ለመናገር የሞከረው። ማይክል ካሪክ ከክለባችን ከሜዳው ውጭ ያለውን ብቃት ማስተካከልና ለቻምፒዮንስ ሊግ ለማለፍ ወሳኝ እንደሆነም ተጠይቆ ነበረ። በዚህ ጉዳይም ይህ የብቃትና የውጤት ጉዳይ ነው አለ። በሜዳም ሆነ ከሜዳ ውጭ ብዙም ለውጥ አያመጣም። ዋናው ነገር ግን ቀጣዩ ጨዋታ ነው ብዬ አስባለሁ። ነገር ግን በሜዳችን ጥሩ ውጤቶችን አግኝተናል። ይህ ማለት ነገሮች ተስተካክለዋል፣ ወደ ሌላ ምዕራፍ መሸጋገር እንችላለን ማለት አይደለም። ሁልጊዜም በዚህ መልኩ ነው ነገሮች የምንመለከተው። ጨዋታዎችን አንለያይም። በአንድ ጊዜ አንድ ጨዋታ ላይ ብቻ ነው የምናተኩረው። ስለዚህ አሁን ከሜዳችን ውጭ ከሜዳችን ላይ ያለ ጨዋታ ብለን ሳናስብ ሲሆን ከቦርንማውዝ ጋር ያለብን ጨዋታ እንዴት ነው ሪያክት የምናደርግ በሚለው ጉዳይ ላይ እያሰብን ነው ሲል ነው ለመመለስ የሞከሩ።
ካሪክ ብሩኖ ፈርናንዴዝ የአመቱ ምርጥ ተጫዋች ሽልማት ለማሸነፍ ስላለው እድልም ተጠይቋል። እንግዲህ አሁን ክርክሩ ተጀምሯል። ዲክላን ራይስ ወይስ ብሩኖ ፈርናንዴዝ የዚህ ውድድር አመት የፕሪሚየር ሊጉ ኮከብ ተጫዋች የሚለው ክርክር ጀምሯልና አሁን ባለበት አቋምና ለኛ እንዲህ አይነት ተጽዕኖ በማሳደሩ በጣም ደስተኛ ነኝ። በእጩነት ደረጃ ላይ ለመገኘት ብቁ መሆኑን በሚገባ ሳይቷል። ስለዚህ ሽልማቱን ሲያገኝ ማየት እፈልጋለሁ ሲል እንደሚገባው ነው ለመናገር የሞከረ ግን የገለጸበት መንገድ ሞስት ዲፕሎማት ነው ሁልጊዜ እንደምላችሁ ማለት ነው። ስለ ቦርንማውዝም ጠይቀውት ነበር። ከባድ ጨዋታ ነው፣ ለመጫወት አስቸጋሪም ቦታ ነው ቫይታሊቲ ያለ እነሱ በጣም ጥሩ አቋም ላይ እንደሚገኙ ያስባሉ። ስለዚህ ከባድ ጨዋታ እንጠብቃለን። ተጫዋቾች በጥሩ ሁኔታ ላይ ናቸው። ወደዛ ስታዲየም መሄድ ሁልጊዜም ከባድ ነው፣ ያንን እናውቃለን። በጣም ጥሩ አሰልጣኝ ያለው ቡድን ነው፣ ጥሩ ጉልበት አላቸው። ስለዚህ ከባድ ጨዋታ ነው፣ መዘጋጀት እንዳለብን እናውቃለን። እነሱ መስጠት ያለበትን አክብሮትም ሰጠን ሲል ነው ለመግለጽ የሞከረው። ስለ ክለባችን የጊዜ ሰሌዳም ተጠይቆ ነበር። እንግዲህ ተከታታይ ቀናት ውስጥ ረፍት እንደሆኑ ማንቸስተር ዩናይትድ ረጅም በሲዝን ውስጥ አንድ ቡድን እንደዚህ አይነት ረጅም ረፍት ስለማሳለፉ እርግጠኛ አይደለሁም። ያው ኢንተርናሽናል ብሬክ እንዳለ ሆኖ ማለት ነው። እናም ስለዚህ ጠይቆት ነበር። የሚቀጥሉ ጥቂት ሳምንታት ለቡድኑ የተቀላቀለ ስሜት ይሰማናል ብዬ አስባለሁ። በትክክል ምን ያህል ተጫዋቾች እንደሚኖሩ እርግጠኛ አይደለሁም። ነገር ግን ምናልባት ብዙዎቹ እዚህ አይኖሩም አለ። ለሀገራት ጨዋታ ይሄዳሉ ማለት ይህ ማለት ልምምድ እየሰሩ ጨዋታዎችን እየተጫወቱ ይቆያሉ ማለት ያ መልካም ጉዳይ ነው አለ። ረፍት ላይ ቆዩ። ይህ እያንዳንዱ ተጫዋችና የሚያስፈልጋቸውን ነገር ማስተዳደርን ይጠይቃል አለ። አንዳንድ ተጫዋች ብዙ ተጫውተዋል፣ ያንን ደረጃ ማስጠበቅ አለባቸው። ሌሎች ደግሞ ብዙ አልተጫወቱም። ከዚህ በኋላ ነገሮች በጥሩ ሁኔታ ለመወጣት ተለዋዋጭ መሆን አለብን። በእርግጠኝነት ይህንን በጥንቃቄ እንመለከተዋለን ሲል ነው ለመግለጽ የሞከረው። ስለ ኮቢ ማይኖ በሲንግል አውት አድርገው ጠይቆት ነበር። ስለ መሻሻሉ በብዙ ነገሮች ላይ መሻሻል ይችላል፣ ብዙ ከዚህ የተሻለ የሚያሳያቸው ፐርፎርማንሶች እንዳሉ እና የሚያሳድገው ባህሪ እንዳለው እናገራለሁ። ምክንያቱም ተፈጥሮ በጣም አስደናቂ ተጫዋች ነው። ስለዚህ ከዚህ በላይ የሚያሳድጋቸው ፐርፎርማንሶች አሉ። ስለዚህ ብዙ ገጽታዎቹ ላይ መሻሻልና ማደግ ወደሚቀጥለው ተስፋ መሸጋገር አለበት። በጣም ጥሩ እየሰራ እንደሆነ አስባለሁ። ለተወሰነ ጊዜ ብዙ እግር ኳስ ሳይጫወት ቀርቶ ተከታታይ ጨዋታዎችን መጫወትና የራሱን ርሚት ማግኘት ችሏል። አሁን ያንን በጣም በፍጥነት አድርጎታል። ተፈጥሯዊ የሆነ ፍሰትም አለው። በሳምንቱ መጨረሻ በድጋሚ በጣም ጥሩ ነበር ብዬ አስባለሁ። ሁሉን አቀፍ አፈጻጸም በማሳየቱ ጨዋታውን መቆጣጠር ችሏል። እንዲሁም መከላከል በነበረበት ጊዜም ያን ሲያደርገው በትክክል ያን ሲፈጽም ተመልክታችሁታል። እሱ በጣም አስደናቂ ተጫዋች ነው ሲል ለኮቢ ማይኖ ያለውን አድናቆት ማይክል ካሪክ መግለጽ ችሏል ማለት ነው። ኦፕታ ይህን ጨዋታ የማሸነፍ እድል ለቦርንማውዝ ነው የሰጠው በትንሽ ማርጅንም ቢሆን 38.7% ቦርንማውዝ ይህን ጨዋታ ያሸንፋል ሲል ዩናይትድ 34.8% ይህን ጨዋታ የማሸነፍ እድል አለው ብሏል። ጨዋታው በአቻ ውጤት የመጠናቀቅ እድሉ 26.5 ነው። አሁን ምሽቱ የእናንተ ነው። ይህን ጨዋታ የማሸነፍ እድል ማንቸስተር ዩናይትድ እንዳለው እናስባለን። በስንት ለስንት ውጤት ጻፉልን። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ምሽታችሁ መልካም ይሁን። በድጋሚ ለእስልምና እምነት ተከታዮች እንኳን አደረሳችሁ ማለት እወዳለሁ። ኢድ ሙባረክ ባይ። እወዳችኋለሁ።